ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ እየተማማርን እንግዲህ እስከ ፓርት 9 ድረስ አይተን በዛሬው ፓርት እንግዲህ ፓርት 10ን ለማየት ተገናኝተናል። በዚህ በፓርት 10 እንግዲህ ስለ ሄሞዳይናሚክ ዲስኦርደርስ፣ ሄሞሮምቦ ኤምቦሊክ ዲዚዝ ኤንድ ሾክ በዚህ ርዕስ ላይ ከነዚህ ርዕሶች ጋር የተገናኙ የተወሰኑ ሀሳቦችን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን እንድትቆዩ እያለን ወደ ትምህርታችን እንገባለን ማለት ነው። በመጀመሪያ እኚህ ሄሞዳይናሚክ ዲስኦርደር ያልናቸው እነ ትሮምቦ ኤምቦሊክ ሾክ ምናምን ያልናቸው ሀሳቦች እንዳለ የሚገናኙት ከካርዲዮቫስኩላር ጋር ነው እና ካርዲዮቫስኩላር ስንል ምን እያልን ነው? እነዚህ ሶስት ነገሮችን አብሮ ይዛል ማለት ካርዲዮቫስኩላር ስንል ሀርትን ይዛል፣ ብለድ ቬዝልን ይዛል እና ደግሞ በብለድ ቬዝል ውስጥ የሚጓጓዘውን ምን ይዛል? ብለድን ራሱን ይዛል ማለት ነው። ካርዲዮቫስኩላር ዲዚዝ ሞስት ኢምፖርታንት ኮዝ ኦፍ ሞርቢዲቲ ኤንድ ሞርታሊቲ ኢን ዌስተርን ሶሳይቲ ማለት ነው። ይሄ ከልብ ጋር የተገናኘ ልብ ብቻ አይደለም፣ ሊትራሊ ልብ ያልነው ያልኳቸው አለ፣ የደም ስሮቻችን አለ፣ ደም ራሱ አለ። እነዚህ ሶስት ኮምፖነንቶች ይዛለ። እነዚህ ላይ የሚፈጠር በሽታዎች በእኛ ብቻ ሳይሆን አድገዋል ተብለው በሚታሰቡ በምዕራባውያን ሀገራቶች ላይ እንኳን ከፍተኛ የሆነ የህመምና የሞት ቁጥርን የሚያስመዘግብ በሽታ ነው ማለት ነው። ከካርዲዮቫስኩላር ዲዚዝ የምንለው ማለት ነው። እንዳልኳቸውም ስሪ ኮምፖነንቶች አሉት። ምን ምን አለው? ሀርት አለ፣ ልብ አለ፣ ብለድን ፓምፕ የምታደርገው፣ ከዛ ብለድ ቬዝል አለ፣ የሚተላለፍበት ሩቱ አለ፣ ከዛ ደግሞ የሚሄደው ደግሞ ምን አለ? ብለድን ይዛል ማለት ነው በውስጡ። ኢዴማ የምንለው ነገር ደግሞ ከነዚህ ሲስተም ይሄ ሲስተም እና ሌሎች ሲስተሞች ጋር አብሮ ችግር ሲፈጠሩ ኢዴማ የምንለውም ነገር ተያያዥ ሆኖ ሊፈጠር ይችላል ማለት ነው። በመጀመሪያም ምን ይላል እዚህ ጋር አፕሮክሲሜትሊ 16% ኦፍ ሊን ቦዲ ዌይት ኢዝ ወተር ማለት ከሰውነታችን ላይ ምን ይባላል? 60% የሚጠጋው ክብደታችን ምን ይላል? 60% የሚጠጋው ሰውነታችን ውሃ ነው ይላል። ውሃ ነው። ከነዚህ ስር ከ60%ቱ ደግሞ ምንድን ነው ይላል? 2/3 ኢንትራሴሉላር ላይ የሚገኝ ፍሉድ ነው ወር ውሃ ነው። 1/3 ደግሞ ኤክስትራሴሉላር ኮምፖነንቶች ላይ ነው የሚገኘው ማለት ነው። ስለዚህ ሰውነታችን 60% የሚጠጋው ውሃ ነው። እዚህ ሲስተም ላይ አሁን ይህ 60% ያልኳችሁ 2/3 የሚገኝበት ቦታ አለ። እሱን ኢንትራሴሉላር ያልነው፣ 1/3 ደግሞ ከኤክስትራ ሴሉላር ያልነው አለ እና እነዚህ መሀል ላይ ዲስተርባንስ ከተፈጠረ፣ አብኖርማሊቲ ከተፈጠረ ምን ሊፈጠር ይችላል ማለት ነው? ኢዴማ የምንለው ነገር ሊፈጠር ይችላል ማለት ነው። ከሰውነታችን 60% የሚጠጋው ክብደታችን የሚይዘው ውሃ ብለናል። ደግሞ 5% የሚጠጋው ምንድን ነው ማለት ነው? ብለድ ነው ማለት ነው። 5% ብለድ ፕላዝማ ነው የሚሆነው ከሰውነታችን። 5% የሚሆነው ክብደታችንን የሚይዘው። ቫስኩላር ሃይድሮስታቲክ ፕሬሸር ኤንድ ፕላዝማ ኮሎይድ ኦስሞቲክ ፕሬሸር ኮንትሮል ዘ ዳይሬክሽን ኦፍ ሙቭመንት ኦፍ ወተር ኤንድ ሎ ሞሊኪል ዌት ሶሊድ ማለት ነው። ይሄ እነዚህ ሁለት ነገሮች ሃይድሮስታቲክ ፕሬሸር የምንለው እና ፕላዝማ ኮሎይድ ኦር ኦስሞቲክ ፕሬሸሩ ይሄ ምን ያደርጋል? ሰውነታችን ላይ ፍሉድ ከየት ወዴት እንደሚፈስ ደግሞ ምን ይላል? ሎ ሞለኪላር ዌት ሶሊድ እነዚህን ሙቭመንቶች ኮንትሮል የሚያደርጉት እነዚህ ሁለት ነገሮች ናቸው። አንደኛ ቫስኩላር ሃይድሮስታቲክ ፕሬሸር ያለ ነው። ሁለተኛ ደግሞ ፕላዝማ ኮሎይድ ፕሬሸር ኮንትሮል የሚያደርጉ ናቸው። እነዚህ ሁለት ነገሮች ናቸው። እነዚህ ሁለቱ ላይ አለመመጣጠን የሚታይ ከሆነ ኢዴማ የምንለው ነገር ሊፈጠር ይችላል ማለት ነው። ኢንክሪዝ ኢንተርስቲሻል ፍሉድስ ከተፈጠረ ምን ይባላል? ኢዴማ ሪዛልት ፍሮም በእነዚህ ነገሮች ሊፈጠር ይችላል። አንደኛ ኢንክሪዝ ካፕላሪ ፕሬሸር ካለ፣ ሁለተኛ ደግሞ ቅድም ያን ኢዴማ እንዳይፈጠር ኮንትሮል ያደርጋሉ ያልኳችሁ የኦስሞቲክ ፕሬሸር አለ። ያ ፕሬሸር ላይ ችግር ከተፈጠረ፣ ሌላኛ ደግሞ ሙቭመንት ኦፍ ወተር ኢንቱ ቲሹ ኦር ቦዲ ካቪቲ ላይ የሚገባ ከሆነ ወር ኤግዛይስድ ሊምፋቲክ ድሪኔጅ ማለት ነው። ወደ ሰውነታ ወደ ቲሹ የሚገባው የፍሉድ መጠን ከቲሹዋችን ከሚወጣው በልጦ የሚገኝ ከሆነ ኢዴማ ሊፈጠር ይችላል ማለት። በእነዚህ በሶስት ነገሮች ኢዴማ ሊፈጠር ይችላል ማለት ነው። ፍሉድ ኮሌክሽን ኢን ዲፈረንት ቦዲ ካቪቲስ አር ቫሪዮስሊ ዲዚግኔትድ ማለት ነው። አሁን ፍሉድ ሰውነታችን ላይ የተለያየ ቦታ አኪሙሌት ሊሆን ይችላል ብለናልና ለሁሉም ተመሳሳይ ስም አይሰጥም። ለእንደየሚገኙበት ቦታ አይነት ነው ስም የሚሰጣቸው እና ፎር ኤግዛምፕል ሃይድሮቶራክስ የምንለው ቶራክስ አካባቢ ፍሉድ አኪሙሌሽን የሚገኝ ከሆነ፣ ሃይድሮፕሪካርዲየም ልብ ላይ ያለ ስፔስ አለ። እዛ ስፔስ ላይ ፍሉድ አኪሙሌሽን የሚታይ ከሆነ፣ ሃይድሮፕሪቶኒየም የምንለው ፔሪቶኒየም ደግሞ ፔሪቶኒየም አካባቢ የሃይድሮ የሚለው ቃል እንዳለ የፍሉድን ነው የሚያሳየው። ይሄ ከዛ በኋላ ቶራክስ የምንለው አኪሙሌት የሚሆንበትን ቦታ፣ ፔሪካርዲየም አኪሙሌት ኦር ኮሌክት የሚደረግበት ቦታ ፔሪካርዲየም ያለ፣ ፔሪቶኒየምም እንደዛ ነው። ፔሪቶኒየም ብዙ ጊዜ ምን ይባላል? ፔሪቶኒየም አካባቢ ሌላኛው ስሙ አሳይተስ ይባላል። አሳይተስ ማለት አይታችሁ እንደሆነ በተለያየ
ብዙ ጊዜ ከበሽታ ጋር የተገናኘ ነው የሚሆነው እና ፎር ኤግዛምፕል እንደ ግፊት፣ ስኳር ምናምን ያለባቸው ሰዎች ሰውነታቸው በጣም የሆነ ልጥጥ አይነት ነገር ይሆናል እና ሆዳቸው አካባቢ በተለይ ካያችሁ በጣም ግዙፍ ነው የሚሆነው። ያ ፍሉድ አኪሙሌሽን ነው ማለት ነው። ብዙ ጊዜ ስብ ላይሆን ይችላል፣ ፋት ላይሆን ይችላል፣ ሆድ አካባቢ የሚከማቸው ፍሉድም ሊሆን ይችላል ማለት ነው። ያ እንደዚህ አይነት ፍሉድ አኪሙሌት ሆኖ ሆድ አካባቢ ከታየ ምን ይባላል? አሳይተስ ሊባል ይቻላል ማለት ነው። ሶ ሌላ ደግሞ አናሳርካ ምንለው ነው። አናሳርካ ማለት ኢዝ ኤ ሲቨር ኤንድ ጀነራላይዝ ኢዴማ ዊዝ ዋይድ ስፕሬድ ሰብኩታኔስ ቲሹ ስዌሊንግ። ይሄ ሙሉ ሰውነት አብጦ የሚታይ ከሆነ የሙሉ ሰውነት እብጠት ምን ይባላል? አናሳርካ ይባላል ማለት ነው። ሶ ይሄ ቅድም ያልኳችሁ ነው። ካፒላሪ ሃይድሮስታቲክ ኤንድ ኦስሞቲክ ፎርስስ አር ኖርማሊ ባላንስድ ዛት ዜር ኢዝ ኖ ኔት ሎስ ኤር ጌን ኦፍ ፍሉድስ አክሮስ ዘ ካፒላሪ ቤድ ማለት ነው። ይህ ካፒላሪ ላይ ያለ ሃይድሮስታቲክ እና ኦስሞቲክ ፎርስ የምንላቸው ፍሉድ የሚወጣውና የሚገባው ሜንቴን አድርጎ ነው ማለት ተመጣጣኝ ሆኖ ነው ዋጋ እንትን የሚቀመጠው ማለት ነው። ስለዚህ ምን ይሆናል? ኢዴማ የሚባለው ነገር አይፈጠርም። ግን ኢንኬዝ ከነዚህ አንዱ ሲስተም ላይ ዲስተርባንስ ከተፈጠረ ፍሉድ የሆነ ቦታ ላይ አኪሚሌሽኑ ሊጨምር ይችላል። በዛ ምክንያት ኢዴማ ይፈጠራል ማለት ነው። ኢዴማ ታይፖችን ስናይ ደግሞ በሁለት ከፍለን እናያለን። ትራንሱዴት እና ኢንፍላማተሪ ኢዴማ ብለን ማለት። ትራንሱዴት የምንለው ፎር ኤግዛምፕል አሁን ምን አይነት ነው? ፍሰት ያለበት ማለት ነው። ፍሰት ኢን ሴንስ አሁን ለምሳሌ ሀርት ፌለር ያለበት ሰው፣ ሪናል ፌለር፣ ሄፓቲክ ፌለር፣ ኢንሰርቲን ፎርም ኦፍ ማል ኒትሪሽን ያለባቸው ሰዎች ላይ የሚታይ የኢዴማ አይነት ምን ይባላል? ትራንሱዴት ኢዴማ ይባላል ማለት ነው። ሌላኛው ደግሞ ኢንፍላማቶሪ ኢዴማ የምንለው ሪዛልትስ ኦፍ ኢንክሪዝ ቫስኩላር ፐርሜቢሊቲ ማለት ነው። ቫስኩላር ፐርሜቢሊቲው ከመጨመሩ የተነሳ የሚፈጠር የኢዴማ አይነት ምን እንላለን? ኢንፍላማቶሪ ኢዴማ ማለት ነው። ቫስኩላር ፐርሜቢሊቲውን ሎስ ያደርግና ፐርሜቢሊቲውን ሎስ በማድረጉ የተነሳ ምን ይሆናል? ፍሉድ ከመጠን በላይ አኪሙሌት እየሆነ ይመጣል። እዛ አካባቢ ወደ ተለያየ ሰውነት ይዞ ይሄዳል። በዛ ምክንያት ኢንፍላማቶሪ ኢዴማ የምንለው ይፈጠራል ማለት ነው። ሶ ይሄ ፓቶፊዚዮሎጂው ነው። እዚህ ጋር በቴብል ፎርም ነው ያስቀመጠው። ቀጥሎ ባሉ ስላይዶች እየዘረዘርን እናያለን ማለት ነው። ፓቶፊዚዮሎጂ ሜካኒዝም ኦፍ ኢዴማን በምናይበት ጊዜ የመጀመሪያው ምንድነው? ኢንክሪዝ ሃይድሮስታቲክ ፕሬሸር ነው። ቅድም ያልናቸው እነዚህ ሁለቱ ፕሬሸሮች ናቸው በዋነኝነት ሚና የሚጫወቱት። ሶ እንደዚህ አይነት የሃይድሮስታቲክ ፕሬሸር በሚጨምርበት ጊዜ ፎር ኤግዛምፕል ሪጂናል ኢንክሪዚንግ ሃይድሮስታቲክ የሆነ አካባቢ ላይ የሆነ ሪጅን ላይ ብቻ የሃይድሮስታቲክ ፕሬሸር በሚጨምርበት ጊዜ ምን ሊፈጠር ይችላል? ሎካላይዝድ ኢዴማ ማለት እዛ አካባቢ ላይ ብቻ የፍሉድ አኪሙሌሽን ሊጨምር ይችላል ማለት ነው። እዛ አካባቢ ብቻ ማለት ነው። ስለዚህ አሁን ለምሳሌ ምን ሊታይ ይችላል? ዲቪቲ የምንለው ዲፕ ቬነስ ትሮምቦሲስ የምንለውን እግር ላይ ምናምን ነገር ሊታይ ይችላል። እዛ አካባቢ ምን ሊታይ ይችላል? እዛ አካባቢ ሃይድሮስታቲክ ፕሬሸሩ በመጨመሩ ምክንያት የተፈጠረ ኢዴማ ነው ማለት ነው። ጀነራላይዝድ ኢንክሪዝ ቬነስ ፕሬሸር ደግሞ ለምሳሌ ሲስተሚክ ኢዴማ ሙሉ ሰውነት ላይ የሆነ ሪጅን ላይ ብቻ ተኮረ ሳይሆን ሙሉ ሰውነት ላይ የሚፈጠር ኢዴማ ነው። ለፎር ኤግዛምፕል ኮንጀስቲቭ ሃርት ፌለር ያለበት ሰው ላይ የሚታይ የኢዴማ አይነት በሃይድሮስታቲክ ፕሬሸሩ በመጨመሩ አማካኝነት የሚፈጠር ጀነራላይዝድ ኢዴማ ነው ማለት ነው። ሌላኛው ሬዲዩስድ ፕላዝማ ኦስሞቲክ ፕሬሸር ሁለተኛው ሜካኒዝም ማለት ነው። የፕላዝማ ላይ ኦስሞቲክ ፕሬሸሩ በመቀነሱ ምክንያት የሚፈጠር ማለት ነው። እንደዚህ የፕላዝማ ኦስሞቲክ ፕሬሸር በሚቀንስበት ጊዜ ምን ይሆናል? የአልቡሚን መጠኑ ይቀንሳል። የአልቡሚን መጠን ይቀንሳል። የአልቡሚን መጠን ሲቀንስ ኔፍሮቲክ ሲንድሮም የምንለው አለ። እዛ ላይ ካፒላሪ ምን እየሆነ ይመጣል? ሊክ ያደርጋል፣ ፍሰት ይኖረዋል ማለት ነው። የአልቡሚን ሴንቴሲስ ይቀንሳል። እንደዚህ የአልቡሚን ሴንቴሲስ የሚቀንሰው ፎር ኤግዛምፕል የተለያዩ ሊቨር ዲዚዞች ካሉበት ወደ የፕሮቲን ማል ኒትሪሽን ካለበት አንድ ሰው ላይ የአልቡሚን ሴንቴሲሱ በመቀነሱ አማካኝነት የፕላዝማ ኦስሞቲክ ፕሬሸሩ ይቀንስና ኢዴማ ሊፈጠር ይችላል ማለት ነው። ሌላኛው ሶዲየም እና ወተር ሪቴንሽን ማለት ነው። እንግዲህ ሶዲየም ወተርን ሪቴን የማድረግ ኬፓቢሊቲ አለው እና ኢንክሪዝ ሳልት ሪቴንሽን ኦብሊጌትስ አሶሲዬሽን ወተር ኢንክሪዝ ሃይድሮስታቲክ ፕሬሸር ኤንድ ዲሚኒሽ ቫስኩላር ኮሎይድ ኦስሞቲክ ፕሬሸር ዲቱ ዳይሉሽን ማለት ነው። አሁን የሶዲየም ምን አይነት ነው? እንደ ሳልት ነገር አይደለ? ይሄ ደግሞ ሳልት ላይ እናገኘዋለን ብዙ ጊዜ። ያ የሚሆን ከሆነ ምን ሊያደርግ ይችላል? የወተርን ሃይድሮስታቲክ ፕሬሸር ይጨምራል፣ ሪቴን እያደረገ ስለሚመጣ ማለት ነው። ከዛ ደግሞ የቫስኩላር ኮሎይድ ኦስሞቲክ ፕሬሸርን እየቀነሰ እንዲመጣ ያደርጋል፣ የወተር መጠኑ እየጨመረ ስለሚመጣ ማለት ነው። ያን ጊዜም ኢዴማ እንዲፈጠር አንዱ ሜካኒዝም ሊሆን ይችላል። ይህ ደግሞ ሬናል ፌለር ያለባቸው ሰዎች በዚህኛው ሜካኒዝም ነው ማለት ነው ኢዴማ የሚፈጠርባቸው ማለት ነው። ሌላኛው ሊምፋቲክ ኦብስትራክሽን ነው። ሊምፋቲክ ኦብስትራክሽን ማለት ልክ እንደ ካርዲዮቫስኩላር ሲስተሙ ላይ ሰውነታችን ላይ ያለ ሊምፋቲክ ሲስተም አለና ፍሉድ የሚዘዋወርበት እዛ ሲስተም ላይ ብሎኬጅ ከተፈጠረ ከአንድ ቦታ ወደ አንድ ቦታ የሚዘዋወረውን ፍሉድ እንደ
እንዳይተላለፍ ኦብስትራክሽን ከተፈጠረ ምን ይሆናል? ወደ ላይ መሄድ ያለበት ፍሉድ ኦር ወደ ታች መውረድ ያለበት ፍሉድ ብሎክ ስለሚደረግ መሄድ ወደሚፈልግበት አቅጣጫ እንዳይሄድ ይታገዳል ማለት ነው። ስለዚህ የተዘጋበት አካባቢ ላይ ምን ይሆናል? አኪሙሌሽን እየፈጠረ ይመጣል ማለት ነው። ኢምፔርድ ሊምፋቲክ ድሬኔጅ ሪዛልት ሲን ሊምፌዲማ ሊምፍ ኖዶች አካባቢ ሊምፎች ኢዲማ አይደለ ያልነው ኢዲማ እንዲፈጠር ያደርገናል። ኢስ ታይፒካሊ ሎካላይዝድ ነው ብዙ ጊዜ። ፎር ኤግዛምፕል የፓራሳይቲክ ፍላሪያሲስ ማለት ነው። ፍላሪያሲስ የምትባል የፓራሳይት አይነት አለች እና ያቺ ብሎክ ስታደርግ ኤሌፋንታሲስ የሚባለው ብዙ ጊዜ እግር አካባቢ እግራቸው በጣም አብጠው ምናምን የምታያቸው ሰዎች አንዱ በዚህ በፊላሪያ በተባለ ፓራሳይት የሚመጣ ነው ማለት ነው። ይህ ሊምፋቲክ ኦብስትራክሽን ራሱ አንዱ ኢዴማ እንዲፈጠር ምክንያት ይሆናል ማለት ነው። ሞርፎሎጂ ኦፍ ኢዴማን በምናይበት ጊዜ ኢዴማን ኢዚሊ ኮግናይዝ ግሮስሊ ነው። በመመልከት ብቻ ምን ልናደርግ እንችላለን? ሪኮግናይዝ ልናደርግ እንችላለን ማለት ጀስት ሲምፕሊ በመመልከት ብቻ ማለት ነው። ማይክሮስኮፒካሊ ደግሞ ክሊሪንግ ኤንድ ሴፓሬሽን ኦፍ ኤክስትራ ሴሉላር ማትሪክስ ኤንድ ሰብትል ሴል ስዌሊንግ ይሄን በማድረግ ማይክሮስኮፒካሊ ምን በማድረግ ክሊር እናደርጋለን ያን ኤሪያ። ከዛ ደግሞ ኤክስትራ ሴሉላር ማትሪክስን ሴፓሬት በማድረግ እና ስዌሊንጉን ቼክ በማድረግ ማይክሮስኮፒካሊም እንደዛ ቼክ ማድረግ እንችላለን። ኤኒ ኦርጋን ኦር ቲሹ ካን ቢ ኢንቮልቭድ በት ኢዴማ ኢዝ ሞስት ኮመንሊ ሲን ኢን ሰብኩታኔሽ ቲሹ ዘ ላንግ ኤንድ ዘ ብሬን ማለት ማንኛውም ኦርጋን ላይ ኢዴማ ሊፈጠር ይችላል። ግን ሞስት ኮመንሊ ብዙ ጊዜ የሚታዩ የትኛው አካባቢ ነው? ሰብኩታኔሽ ቲሹ አካባቢ፣ ላንግ ላይ እና ብሬን አካባቢ ነው የሚታዩ። ፒቲንግ ኢዴማ የሚባለው ኢዴማ አት ኢዴማተስ ኤሪያ ነው። ኢዴማ የተፈጠረውን አካባቢ በእጃችን ፕረስ አድርገን በምንለቅበት ጊዜ የለቀቅንበት ቦታ ላይ ቶሎ ወደ ቦታ አይመለስም። እዛው ምን ያደርጋል? ዲፕሬስ ባደረገበት ቦታ የሚቆይ ከሆነ ያን የኢዴማ አይነት ምን እንላለን? ፒቲንግ ኢዴማ እንላለን ማለት ነው። ፒቲንግ ኢዴማ እንላለን። ይሄው እዚህ ጋር በምስሉ ላይ የምትመለከቱት ነው። እዚህ ጋር ጫን አድርገን ከለቀቅን በኋላ ምን ያደርጋል? ያ ቦታ እዛው ስር ጉድ ብሎ ይቀራል ማለት ጫን አድርገን የለቀቅንበት ቦታ። ዲስ ታይፕ ኦፍ ኢዴማ ምን እንላለን? ፒቲንግ ኢዴማ እንላለን ማለት ነው። ኢዴማ ሜይ ኦከር ኢን ኦል ቲሹ በት ሞስት ኢዝሊ ሲን ኢን ዘ ስኪን ማለት አሁን ቀደም ሳብኩታኒስ ቲሹ ላይ ይፈጠራል ብለናል። ላንግ ላይ ሊፈጠር ይችላል። ብሬን ላይ ብዙ ጊዜ ይፈጠራሉ ብለናል። ሳብኩታኒስ ቲሹ ምንለው እንግዲህ ስኪን ላይ ያለ ነው እና ያን ደግሞ ኢዝሊ ማየት እንችላለን። የላንግ እና ብሬን ያለውን ግሮስሊ መመልከት ላንችል እንችላለን። የተለያየ ዲያግኖሲስ ሞዳሊቲ መጠቀም ሊጠበቅብን ይችላል ማለት ያን ዲያግኖስ ለማድረግ። ፕሬዘንስ ኦፍ ፒቲንግ ያልነው ቅድም ነው። ኢዝ አቢሊቲ ቱ ፕሮዲውስ ዲፕሬሽን ኦር ፒት ኢን ደ ስኪን ባይ ሰስቴኒንግ ፊንገር ፕሬሸር ዘ ሌስ ክሊኒካል ኤቪደንስ ኦፍ ኢዴማ ኢን ዘ ስኪን። ስኪን ላይ ያለውን ኢዴማ ቼክ ለማድረግ የፒቲንግ ኢዴማ የምንለው መንገድ ቼክ በማድረግ ኤርሊስት የሚባለው መንገድ ነው። ክሊኒካል ኮንሲኩዌንስ ኦፍ ኢዴማ ምን ነገሮችን ሊፈጠር ይችላል የሚለውን ስናይ ኢት ሲግናልስ ፖቴንሻል አንደርላይንግ ካርዲያክ ኦር ሬናል ዲዚዝ ማለት አሁን ሰውነት ላይ የተለያየ ቦታ ላይ ኢዴማ ሊታይ ይችላል። ፎር ኤግዛምፕል ፊት ላይ ሊታይ ይችላል፣ እግር አካባቢ ሊታይ ይችላል፣ እጅ አካባቢ ሊታይ ይችላል እና ይሄ ምን ሊያሳይ ይችላል? አንደርላይንግ ሌላ ኮዝ አለ ፊት ላይ እብጠት የሚያመጣ ፎር ኤግዛምፕል የኩላሊት ሊሆን ይችላል። የኩላሊት ችግር አለ ብሎ ሊናገር ይችላል። እጅ አካባቢ እግር አካባቢ እብጠት የሚፈጠረው ለምሳሌ የልብ በሽታ ሊሆን ይችላል እና አምኖት ሹር እርግጠኛ አይደለሁም አሁን የምላችሁ ነገር ግን አሁን ለምሳሌ እግር አካባቢ የሚፈጠረውን ኢዴማ በካርዲያክ ችግር ምክንያት ከሆነ እግር ላይ እብጠት ስናይ ቶሎ ምን ሰስፔክት ማድረግ ሊጠበቅብን ይችላል? ካርዲያክ ዲዚዝ ሊኖርበት ይችላል የሚለውን ለዛ ሲግናል ይሰጠናል። ሌላኛው ኢት ካን ኢምፔር ውንድ ሂሊንግ ኦር ደ ክሊራንስ ኦፍ ኢንፌክሽን ማለት ነው። ምን ሊያደርግ ይችላል? ቁስል ካለ ያ ቁስል እንዳይድን ያ ኢዴማ የተፈጠረበት አካባቢ ቁስል ካለ ያ ቁስል እንዳይድን ሊያደርግ ይችላል። ኢንፌክሽንም ከተፈጠረ ያ ኢዴማ ካለ እዛ አካባቢ ኢንፌክሽን ከዛ አካባቢ ክሊር እንዳይደረግ ሊያስቸግር ይችላል። ፑልሞናሪ ኢዴማ ኢዝ ኤ ኮመን ክሊኒካል ፕሮብሌም ሞስት ፍሪኩዌንትሊ ሲን ኢን ሴቲንግ ኦፍ ሌፍት ቬንትሪኩላር ፌለር ማለት ፑልሞናሪ ኢዴማ ማለት አሁን የላንግ አካባቢ የሚታይ እብጠት ነው እና ብዙ ጊዜ የሚታይ ክሊኒካል ፕሮብሌም ነው። ብዙ ጊዜ ደግሞ ከምን ጋር በተያያዘ ነው? ሌፍት ቬንትሪኩላር ፌለር ካለ ማለት ነው። የልባችን ሌፍት ቬንትሪክል የሚባልበት ኤሪያ እዛ አካባቢ ፌለር ካለ ያቺ ሌፍት ቬንትሪክል የምንለበት ከሰውነታችን ላይ ወደ ተለያየ ቦታ ብለድ ፓምፕ እንዲያደርግ ብለድ እንዲጓጓዝ ፓምፕ የምታደርግ የልባችን ኤሪያ ነች እና እዛ አካባቢ ችግር ካለ ፑልሞናሪ ኢዴማ የምንለው ሊፈጠር ይችላል። ብሬን ኢዴማ ያልነው ደግሞ ቅድም ላይፍ ትሪትኒንግ ነው። ይሄ ተፈጠረ ማለት በጣም አስጊ ነው። ሄርኔሽን ሊፈጠር ይችላል። ሄርኔሽን ማለት የብሬን ቲሹ በፎራመን ማግነም የምንለው ስፔስ አለ የጭንቅላታችን ላይ የሚገኝ አጥንት ላይ ስፓይናል ኮርዳችን የሚተካበት ቦታ እና ፎራመን ማግነም በሚባልበት ቦታ
የብሬን ቲሹ ሄርኒየት ሊያደርግ ወደዛ ሊወጣ ይችላል ማለት ነው። በኢዴማ አማካኝነት ኢዴማ በሚያሳድርበት ፕሬሸር አማካኝነት ማለት ነው። ሌላ ሃይፐሬሚያ ኢን ኮንጀሽን የምለው ቦዝ ስቲም ፍሮም ሎካሊ ኢንክሪዝ ብለድ ቮሊዩም ማለት ነው። እኔ ሃይፐሬሚያ እና ኮንጀሽን የምለው ሎካሊ ብለድ ቮሊዩም እዛ አካባቢ በመጨመሩ ምክንያት የሚፈጠሩ ናቸው። ብለድ ቮሊዩም ወደዛ አካባቢ የሚሄድ ብለድ ፍሰት ሊሆን ይችላል። ኦር ከዛ አካባቢ ብለድ ፍሰቱ ወደ ሌላ አካባቢ መሄድ ያለበት ባለመሄዱ ምክንያት የሚፈጠሩ ናቸው ማለት። ሃይፐሬሚያ ማለት አን አክቲቭ ፕሮሰስ ነው። ምን እያለ ነው? አፌክትድ ቲሹስ ተርንስ ሬድ ኦር ኤሪቴማ ቢኮዝ ኦፍ ኢንጎርጅመንት ኦፍ ቬዝልስ ዊዝ ኦክሲጅኔትድ ብለድ ማለት ነው። ይሄ ሃይፐሬሚክ የሆኑ ኤሪያዎች ምን ይሆናሉ? ከለራቸው ቀይ ሆኖ ነው የሚታዩ፣ ቀላ ብሎ ነው የሚታዩ። ቀላ ብሎ እንዲታዩ የሆነበት ምክንያት ምንድን ነው? እዛ አካባቢ ምን ሆነ? ኦክሲጅኔትድ የሆኑ ብለድ ኢንጎርጅ አድርገው ስለሚታዩ ማለት እዛ አካባቢ በኦክሲጅን ሪች የሆኑ ብለዶች ኢንጎርጅ አድርገው አኪሙሌት ስለሚደረጉ ቀይ ሆኖ ይታያል ማለት ነው አካባቢ። ኮንጀሽን የምንለው ደግሞ ኢትስ ፓሲቭ ፕሮሰስ ነው ሪዛልቲንግ ፍሮም ሪዲዩስ አውትፍሎ ኦፍ ብለድ ፍሮም ኤ ቲሹ ማለት ነው። ይህ ደግሞ ምንድነው? እዛ አካባቢ ላይ ይሄ ቀላ ብለው ከሚታዩ አካባቢዎች ላይ ብለድ ከነሱ ዞር ባለማለት ምክንያት እነሱን ለቆ ባለመፍሰሱ ምክንያት የሆነ ቦታ ላይ አውትፍሎ ባለመኖሩ ምክንያት የሚፈጠር አይነት ነው ደግሞ ይሄ ኮንጀሽን የምንለው ማለት። ካንቢ ሲስተሚክ ሊሆን ይችላል፣ ካርዲያክ ፌለር ሊሆን ይችላል። ሎካል ደግሞ አይዞሌትድ ቬነስ ኦብስትራክሽን ላይ በእነዚህ ምክንያት ሊሆን ይችላል። ሲስተሚክ ማለት ሙሉ ሰውነት ላይ ሊታይ ይችላል። ይሄ ኮንጀሽን የምንለው ፎር ኤግዛምፕል ካርዲያክ ፌለር የምንለው ነገር ካለ ደግሞ ሎካል የሆነች አካባቢ ላይ ብቻ በምን ሰዓት ሊፈጠር ይችላል? አይዞሌትድ ቬነስ ኦብስትራክሽን ካለ ሊፈጠር ይችላል ማለት ነው። Congested tissues take on a dusky reddish blue color or cyanosis due to red cell stasis and accumulation of deoxygenated hemoglobin ማለት ያ ኮንጀስትድ የሆኑ ቲሹዎች እዛ አካባቢ ላይ የብለድ አኪሙሌሽን በመኖሩ ምክንያት ምን አይነት ከለር ሊይዙ ይችላሉ? ሳያኖሲስ የምንለውን ኦር ደስኪ ሬዲሽ ብሉ ከለርን ይዘው ሊታዩ ይችላሉ። ያ የሚሆንበት ምክንያት በምንድነው? ዲኦክሲጅኔትድ ብለድ ዲኦክሲጅኔትድ ሄሞግሎቢን እዛ አካባቢ እየተከማቸ ስለሚሄድ ማለት ነው። ሄሞሬጅ የሚለውን ጽንሰ ሀሳብ ስናይ ደግሞ ሄሞሬጅ ማለት ኤክስትራቫሽን ኦፍ ብለድ ኢንቱ ኤክስትራቫስኩላር ስፔስ ነው። ከብለድ ቬዝል ውጪ ኦር ብለድ ፍሰት በሚኖርበት ጊዜ ማለት ኤክስትራቫስኩላር ስፔስ ላይ ብለድ ሲፈስ ሄሞሬጅ እንለዋለን ማለት ነው። በምክንያት ሊኖር ይችላል። ሄሞሬጅ ክሮኒክ ካፒላሪ ክሮኒክ ኮንጀሽን ካለ፣ ኢፍ አን ኢንክሪዝ ቴንደንሲ ኦፍ ሄሞሬጅ ሄሞሬጂክ ዲያቲሲስ፣ ራፕቸር ኦፍ ላርጅ አርተሪ ኦር ቬን በእነዚህ አማካኝነት ሊፈጠር ይችላል ማለት ነው። የተለያየ አይነት እንግዲህ የሄሞሬጅ አይነቶች አሉ። እነሱን በተወሰነ መንገድ ለማየት ስንሞክር የመጀመሪያው ሄማቶማ ማለት ሄማቶማ ማለት ሄሞሬጅ ኮንቴን ዊዝ ኤ ቲሹ ማለት ብለድ አለ። ከብለድ ጋር ደግሞ አብሮ የተወሰኑ ቲሹዎች የሚታዩ ከሆነ ሄማቶማ እንለዋለን። ፔቲኬ የምንለው ደግሞ ኢትስ ሚኒትስ በጣም አነስ ያለች ነች። ቢያንስ ከ1 እስከ 2 ሚሊሜትር ሄሞሬጅ ማለት ሰውነት ላይ ቆዳ ላይ የምትታይ ነች። እሷም ደግሞ ሳይዟ ምን ያህል ነው? ከ1 እስከ 2 ሚሊሜትር ሆና የምትታይ ከሆነ ማለት ነው። ይህም በምን አማካኝነት ሊፈጠር ይችላል? ወደ ውጭ የሚፈስ ብለድ አይደለም በዋነኝነት። ይህም በምን አማካኝነት ሊፈጠር ይችላል? ኢንክሪዝ ኢንተርቫስኩላር ፕሬሸር የሚጨምር ከሆነ፣ ሎው ፕላትሌት ካውንት ካለ፣ አሁን ፎር ኤግዛምፕል ትሮምቦሳይቶፔኒያ ካለ እና ዲፌክቲቭ ፕላትሌት ፋንክሽን ካለ ይሄ ፔቲኬ የምንለው ሊፈጠር ይችላል ማለት ነው። ብለድን በቃ ክሎት እንዲያደርግ የሚያደርጉ ፋክተሮች ላይ ችግር ካለ ፔቲኬ የምንለው ልናይ እንችላለን ማለት ነው። ይሄው እዚህ ጋር የምትመለከቱት እዚህ ቆዳ ላይ ይሄ የእግር ቆዳ ላይ ነው። እግር ላይ የምታዩት ከንፈር አካባቢ ይሄ ፔቲኬ የምንለው ነው ማለት ነው። ፔቲኬ የምንለው ነው። ሌላ ፒርፒራ የምንለው ማለት ነው። ስላይትሊ ላርጀር ነው። ይሄ ደግሞ ሳይዙ ከስንት ነው? ግሬተር ዛን 3 ሚሊሜትር ሄሞሬጅስ ነው። ኮዙ ልክ እንደ ፔቲኬ ነው። ፔቲኬ ላይ ያልናቸው ትሮምቦሳይቶፔኒያ ካለ፣ ፕላትሌት ፋክተር ላይ ችግር ካለ በነዛ አማካኝነት የሚፈጠር ነው። ደግሞ ፒርፒራ የምንለው ሰከንደሪቱ ትራውማ ሊፈጠር ይችላል ማለት ነው። ፔቲኬ ላይ ኢንትራቫስኩላር ፕሬሸር ሲጨምር ብለናል አይደል? እዚህ ጋር የሆነ ትራውማ ካለ እዛ ትራውማ ጋር በተገናኘ ሊፈጠር ይችላል ማለት ነው። ሌላኛው ቫስኩላር ኢንፍላሜሽን ቫስኩላይተስ ካለ፣ ኢንክሪዝ ቫስኩላር ፍራጂሊቲ ካለ በእነዚህ አማካኝነት ፒርፒራ ያልነው ሊፈጠር ይችላል ማለት ነው። ሌላ ኢኪሞሲስ ማለት ደግሞ ሳይዙ ስንት ነው? ከነዚህ ከሌሎች እየጨመረ ነው እየመጣ ያለው ከ1 ሴንቲሜትር የበለጠ ግን እስከ 2 ሴንቲሜትር ያለ ዲያሜትር ሲኖር ኢኪሞሲስ የምንለው ሰብክታነስ ሄማቶሚያ ነው። the red cells in the lesions are degraded and phagocytosis by በማክሮፌጅ እንደዛ ይሆናሉ ማለት ነው። እዚህ ጋር ይሄ
ይሄ ፔቲክ የምንለው ነው። እዚህ ጋር የምታዩት ነጠብጣቦቹ ቀያይ ነገሮቹ ፓንኬት ፔቲኪያል ሄሞሬጂስ ኦፍ ኮሎኒክ ሙኮሳ ይሄ ኮለን ላይ አንጀት ላይ የተፈጠረ ነው። እንግዲህ እዚህ ጋር የምትመለከቱት ይሄ ደግሞ ሰረብራል ብሬን ላይ ያለ ብሊዲንግ ነው። ይሄ እዚህ ጋር የምትመለከቱት ሌላኛው ዘ ክሊኒካል ሲግኒፊካንስ ኦፍ ሄሞሬጅ ክሊኒካሊ ሄሞሬጅን እንዴት ነው የምናየው? ከምን አንጻር ነው የምናየው ስንል አንደኛ ቮሊዩም የፈሰሰውን የብለድ ቮሊዩም እናያለን። ሁለተኛ ደግሞ ሬት ኦፍ ብሊዲንግ በምን ያህል ፍጥነት ነው ፍሰቱ። በጣም ቮሊዩሙ አለ ሜጀር የሚደረገው። ከዛ ደግሞ እየፈሰሰ ያለው በምን ያህል ስፒድ ነው ማለት በጣም እየፈጠነ ነው እየፈሰሰ ያለው ወይስ ቀስ ብሎ ነው የብለድ ፍሰቱ የሚለውን ያለ ዲፔንድ በመሆን ነው ሄሞሬጅን ክሊኒካሊ እንዴት ትሪት ማድረግ አለብን የሚለውን ራሱ የምናስበውና የምናደርገው ወደ ህክምና የምንሄደው ማለት ነው። ሳይት ኦፍ ሄሞሬጅ አለ ሌላ ማለት ሳይት ኦፍ ሄሞሬጅ ብሊዲንግ ዛት ኢዝ ትራቨል ኢን ሰብኩታኒስ ቲሹ ካን ኮዝ ዴዝ ኢፍ ሎኬትድ ኢን ዘ ብሬን ማለት ሰብኩታኒስ ቲሹ ላይ የሚታዩ ብሊዲንግ አይነቶች ቀለል አድርገን ልናያቸው የምንችላቸው ግን ወደ ብሬን አካባቢ ከተጠጉ ግን ቀላል የሚባሉ አይደለም። ቀላል የሚባሉ ኢቨን እስከ ሞት ድረስ ሊወስዱ የሚችሉ ናቸው ማለት ነው። ሌላ ሬት ኦፍ ብሊዲንግን በማየት ነው። ክሊኒካል ሲግኒፊካንስ ኦፍ ሄሞሬጅን በምናይበት ጊዜ ፎር ኤግዛምፕል ሊቨር ኢንጁሪ ላይ ነው። ሊቨር ኢንጁሪ ነው ብሊዲንግ ሄሞሬጅ ነው። በምን አማካኝነት የተፈጠረ ነው? አርቲ ማለት ሮድ ትራፊክ አክሲደንት በትራፊክ በአደጋ አማካኝነት የተፈጠረ ማለት ነው። ይሄ ስፕሊኒክ ላሰሬሽን ስፕሊን እዚህ ጋር ላሰሬት አድርጋም የተፈጠረ ሄሞሬጅ። ይሄ ደግሞ ፔኔትሬቲንግ አብዶሚናል ትራውማ በስለት በመወጋቱ ምክንያት የተፈጠረ ሄሞሬጅ ነው ማለት ነው። ስለተከታተላችሁ እንግዲህ እጅግ አድርገን እናመሰግናለን። የዛሬው በዚህኛው ፓርት የምናየው እስከዚህ ድረስ የተከታተላችሁትን ይመስላል። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችሁ መሆናችሁ እንድታሳዩን በፍቅር እየጠየቅን ቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ።